ተናስተልኝ የፈንታሌ ሚዲያ ቤተሰቦች ነገሮች በጣም እየተቀያየሩ ዛሬ አውሮፓዎች በአንድ ድምጽ ማለት ይቻላል ሰከንድ ጋዛ ጂኖሳይድን አንፈቅድም ብለዋል። ለእስራኤል ቀላል የማይባል ማስጠንቀቂያ አስተላልፈዋል። ስፔን ዝምቷን ሰብራለች። በሊባኖስ ሁለተኛ የጋዛ ጭፍጨፋ እንዲደገም አንፈቅድም። የአውሮፓ ህብረት ስምምነት አሁን አደጋ ላይ ነው። ስፔንና ፈረንሳይ በእስራኤል ላይ ያደረጉ ያሉት ግፊት እጅግ የሚገርም ነው። ስለዚህ ከንግግር ወደ ተግባር መሸጋገር አለብን። በእስራኤል ላይ ግልጽ የሆነ የንግድ ማዕቀብና መነጠል ያስፈልጋል ብለዋል። ዝርዝሩን ከማየታችን በፊት የስፔኑ ጠቅላይ ሚኒስትር ምን እንደሚሉ እናዳምጥና ወደ ሰፋ ያለው ዝርዝር እንገባለን። በነገራችን ላይ ዛሬ በርካታ ዜናዎች አሉን፣ ትንታኔ የሚፈልጉ አሉ። እዚህ እርሱ ላይ እንዳያችሁት ይህ ሁሉ ይስተናገዳል። Europa que sea firme en la defensa del derecho internacional y de un orden global basado en reglas. No podemos quedarnos solamente con el lamento, la frustración. En fin, basta con mirar a Gaza para ver cuáles son las consecuencias de esta violación que se está haciendo del derecho internacional. Por eso, desde Europa también debemos ser claros, porque hay muchos países de ese llamado sur global que están mirando a Europa y que lo que quieren es que no cometamos esto de los dobles estándares, de la doble vara de medir en función de cuál sea el caso, si afecta más o menos a Europa. No permitamos una nueva Gaza en el Líbano, porque ante violaciones flagrantes del derecho internacional humanitario, Europa tiene que actuar con coherencia si queremos además también que el resto del mundo nos mire y nos apoye en el apoyo que estamos dando y prestando a Ucrania en su lucha por la libertad frente al invasor, en este caso la Rusia de Putin. Y por eso, ayer el Gobierno de España y yo mismo planteé el que por coherencia y también por empatía, lo que tiene que hacer la Unión Europea es suspender su acuerdo de asociación con Israel, porque es evidente que está atropellando y violando muchos de los artículos de ese acuerdo de asociación, sobre todo aquellos vinculados con el respeto al derecho internacional y al derecho humanitario. ያው ሰብታይትሉ ስላለ ትረዱታላችሁ በሚል ነው። ስለዚህ ስፔን ይህንን ግልጽ አቋም መያዟ ከፈረንሳይ የቅርብ መግለጫ ጋር ተደምሮ አሁንስ አሰማቸዋለሁ በአውሮፓ ህብረት ውስጥ በእስራኤል ላይ ያለው ጫና ከፍተኛ ደረጃ ላይ መድረሱን ያሳያል። እንግዲህ የጠቅላይ ሚኒስትር ፔድሮ ሳንቼዝ እንደሰማችሁት በሊባኖስ ያለውን ሁኔታ ሲገልጹት ሁለተኛ የጋዛ ጭፍጨፋን ማየትም አንፈልግም አናስተናግድም ብለዋል። ከሁሉ በላይ ጂኖሳይድ ብሎ የጠሩት ቃል ዛሬ የዲፕሎማቲክ መረቡን አንቀጥቅጦታል። ይህ የስፔን ጥሪ እና የአውሮፓ ህብረት መከፋፈል ነበር በፊት። ግን ስፔን አሁን በአውሮፓ ህብረትና በእስራኤል መካከል ያለው የንግድ ስምምነት ኢዩ እስራኤል አሶሲዬሽን አግሪመንት እንዲቋረጥ ነው በይፋ የጠየቀችው። ይሄ ትልቅ ዴቨሎፕመንት ነው። በነገራችን ላይ ስፔን፣ አየርላንድ፣ ቤልጂየም ከዚህ ቀደም መሰል እርምጃ ውስጥ እንዲወሰድ ሲወተውቱ መቆየታቸው ይታወቃል። አውሮፓ ህብረትም የእስራኤል ትልቁ የንግድ አጋር በመሆኑ ስምምነቱ ቢቋረጥ እስራኤል ከፍተኛ የኢኮኖሚ ቀውስ ውስጥ ትገባለች። ሌላው በጣም ቁልፉ ጥያቄ ሁለተኛ ጋዛ በሊባኖስ ላይ የተሰነዘረው ማስጠንቀቂያ ወሳኝ። እንግዲህ ጠቅላይ ሚኒስትር ሳንቼዝ ይህንን ቃል መጠቀማቸው በሊባኖስ እየደረሰ ያለው የሲቪል ሰለባ ቁጥሮች እና የንብረት መውደም ዓለም አቀፍ ማህበረሰቡን እያስቆጣ መሆኑን ማሳያ ነው። ስለዚህ በሊባኖስ ውስጥ እየተካሄደ ያለው ጥቃት አሁን ከ2000 በላይ ሰዎች ህይወት መቅጠፉና በሚሊዮን የሚቆጠሩ ሰዎች ማፈናቀሉ ስፔን ይህን አቋም እንድትይዝ አድርጓታል። ስፔን ብቻ አይደለችም። የፈረንሳይ ውጭ ጉዳይ ሚኒስትርም ውይይቱ ዳግም እንከፍታለን ብለዋል። ምን እንዲታገድ። አሁን ደግሞ የስፔን ጠንካራ መግለጫ ከአውሮፓ ከእስራኤል ያሉትን ግንኙነቶች ዳግም እንዲፈተሹ አስገድዷል ማለት ነው። በድፍረት ግን ጭፍጨፋን ያሉ ይህ ሁኔታ በተለይ በእስራኤል የሚጣለውን ወታደራዊና የንግድ ማዕቀብ ህጋዊ መሰረት ሊያስይዘው ይችላል። ይህን መረጃ ከዚህ ቀደም ካነሳናቸው የነዳጅ ጥረትና የሆርሙዝ መስመር ቀውስ ጋር ማያዝ እንችላለን። እስራኤል በሊባኖስ ላይ ጥቃቷን በገፋች ቁጥር
የአውሮፓ ሀገራት ድጋፋቸውን እያነሱ መምጣታቸውና እስራኤል በዲፕሎማሲው ረገድ ብቻዋን እንድትቀር እየተገለለች መሆኑ ነው። ከሁሉ በላይ ደግሞ የኢስላም አባድ በኢራንና በአሜሪካ ይደረጋል በተባለው አሁን ዛሬ ያደረጉት ያለውት የሰላም ድርድርን እሱን ለመጥለፍ የኔታንያሁ ሴራ እንደሆነ ብዙዎች ቢገልጹም ግን ውድመቱ የቁስና የሰብአዊ ሁኔታ የአውሮፓ ህብረት ሊታገሱት አልቻለም። ፈረንሳይ እንግዲህ ይሄን አቋም ይዛለች። ምን ማለት ነው? በአውሮፓ ህብረትና በእስራኤል ግንኙነት ላይ ትልቅ ስንጥቅ ሊፈጠር የሚችልበት ክስተት ነው። የፈረንሳይ ውጭ ጉዳይ ሚኒስትር ቃል አቀባይ ፓስካል እንዳሉት ምንድን ያሉት? እስራኤል በሊባኖስና በዌስት ባንክ የምታደርገው ወታደራዊ እንቅስቃሴን ተከትሎ የመጣ ጠንካራ ዲፕሎማሲያዊ ምላሽና ቁጣ ነው። ምንድን ያሉት? ስምምነቱን እንግዲህ የአውሮፓና እስራኤል አሶሲዬሽን አግሪመንቱ የንግድ የፖለቲካና የኢኮኖሚ ትስስር የሚገዛው ዋናው ሰነድ ነው። አውሮፓ ህብረት የእስራኤል ትልቁ የንግድ አጋር በመሆኑ ስምምነቱ ከታገደ ብለዋል እሳቸው በእስራኤል ኢኮኖሚ ላይ የማያወላዳ እንቅፋት ይፈጥራል ብለዋል ቃል አቀባዩ። ፈረንሳይ ይህንን ውይይት ዳግም ለመክፈት መፈለጓ በራሱ ወደ ተግባራዊ እርምጃ መሸጋገሩ ብቻ ሳይሆን ከአሜሪካ ጋር ፊት ለፊት የሚያጋፍጣቸው አቋም ላይ ደርሰዋል። አሜሪካኖቹ ከኢራን ጋር እንጂ ስለ ሊባኖን ስለ ጋዛ ሲስፋየር በተመለከተ አያገባንም ብለዋል። እነዚህ ደግሞ የጋዛን ጭፍጨፋ በሊባኖስ ውስጥ አይደገም ብለዋል። በጣም በተለያየ አቋም ላይ ነው ያሉት አሜሪካና አውሮፓዎቹ ማለት ነው። ስለዚህ ከአውሮፓ ህብረት ስምምነት በተጨማሪ ፈረንሳይ በራሷ ብሔራዊ ማዕቀቦች ልትጥል እንደምትችል ተናግራለች። ይህ ማለት የፈረንሳይ ኩባንያዎች ከእስራኤል ጋር ያላቸው ግንኙነት እንዲያቋርጡ ወይም የተወሰኑ የእስራኤል ባለስልጣናት ወደ ፈረንሳይ እንዳይገቡ ልታግድ ትችላለች ተብሏል። ፈረንሳይ ለዚህ እርምጃም እንደ ዋና ያቀረበችው በሊባኖስ ላይ የተባባሰ የመጣው ጥቃትና የተኩስ አቁም ስምምነቱ መጣስ ነው። ፈረንሳይ፣ ኢስላማባድ፣ ኢራን አንድ አቋም ነው ያላቸው። ይሄ የተኩስ አቁም ስምምነት ሊባኖስን ሊሸፍን ይገባል ነው። እስራኤል አይመለከተኝም ነው፣ ስምምነቱ ላይ የለም ነው። ዶናልድ ትራምፕም አልተስማማውም ብለዋል። የኢስላም አባድ በአሜሪካ አምባሳደር ግን በስምምነቱ መካተቱንና በንግግሩም ወቅት መነሳቱን ግን አረጋግጠዋል። ስለዚህ ስምምነቱም ላይ ራሱን የቻለ ሴራ አለው። ይሄ ስምምነት ይሳካል አይሳካም ራሱን የያዘ ነው። ስለዚህ አሁን ዝም ብለን ስንመለከት አሜሪካ ድጋፏን ስታጠናክር ማለት ነው ለእስራኤል፣ ፈረንሳይና ሌሎች የአውሮፓ አገራት ደግሞ በተቃራኒ ማዕቀብን ለማጥናት መወሰናቸው በምዕራባውያን ጎራ ያለው ልዩነት ሪፍት ወለል ብሎ እየታየ ነው። ኔቶ ላይ ሪዘርቬሽን አላቸው። ዶናልድ ትራምፕ አላገዛችሁኝም ብሏል። አሁን ደግሞ ዶናልድ ትራምፕ አጋሬ ነች የሚሏትን እስራኤል ጋር አብረው ይሰራሉ። እስራኤልና አውሮፓዎቹ እየነጠሉ ነው። ሊባኖስም በተመለከተ መካተት አለበት የሚለው ስምምነት ላይ ከኢራን ጋር ተመሳሳይ አቋም አላቸው ማለት ነው። ስለዚህ ይሄ እየሰፋ የሄደ እጅግ አደገኛ ሁኔታ ነው። ግን ቤንጃሚን ኔታንያሁም ለዚህ ምላሽ አልተኙም። የእሳቸውን ምናዳምጥ። ישראל לא תשתוק מול מי שתוקף אותנו. ספרד הכפישה את גיבורנו, את חיילי צה"ל, חיילי הצבא המוסרי ביותר בעולם. ולכן הנחיתי היום לסלק את נציגי ספרד ממרכז התיאום בקריית גת, לאחר שספרד בחרה שוב ושוב להתייצב נגד ישראל. מי שתוקף את מדינת ישראל במקום את משטרי הטרור, מי שעושה זאת לא יהיה שותף שלנו לגבי עתיד האזור. אני לא מוכן לסבול את הצביעות הזאת ואת העוינות הזאת. אני לא מתכוון לאפשר לאף מדינה לנהל נגדנו מלחמה מדינית בלי לשלם על כך מחיר מיידי. በነገራችን ላይ የቤንጃሚን ኔታንያሁ ምላሽ እጅግ አደገኛ ነው። ዋጋ ትከፍሉበታላችሁ ሁሉ ብለዋል። ኔታንያሁ ዋዛዞ አይደለም ብቻ ነው ይገርመኛል። እና ምንድነው የሚሉት? የኔታንያሁ ምላሽ እንዲሁ የሚጣጣል አይደለም። እስራኤልና ስፔን አሁን ላይ የገቡት የዲፕሎማሲ ፍጥጫ ከፍተኛ ደረጃ ላይ ደርሷል። ፈረንሳይ ተጨምራለች፣ እና አየርላንድ አሉ፣ እነ ቤልጂየም አሉ፣ እነ ዴንማርክ አሉ። ግን የጠቅላይ ሚኒስትር ቤንጃሚን ኔታንያሁ ቁጣ የቀሰቀሰው ግን የስፔኑ ጠቅላይ ሚኒስትር ሳንቼዝ
በሊባኖስ ሁለተኛ የጋዛ ጭፍጨፋ እንዲደገም አንፈቅድም ካሉ በኋላ ነው በነገራችን ላይ የተናገሩት። እና ምን አሉ? የኔ ሰራዊት የሞራል የበላይነት አለው ኔታንያሁ። የእስራኤል መከላከያ ኃይል አሉ በዓለም ላይ ከፍተኛ የሞራል ደረጃ ያለው ጦር ነው፣ ሞስት ሞራል አርሚን ያሉት። ስለዚህም ልትከሱት አይገባም። ማንኛውም በጦሩ ላይ የሚሰነዘር ክስ ስም ማጥፋት ነው፣ ስላንደር ነው እና እስራኤል ራሷን የመከላከል መብት እንዳላት ተከራክረዋል። ይህ ንግግር በእስራኤል የውስጥ ፖለቲካ ውስጥ ህዝቡን ለማስተባበርና ለጦሩ ድጋፍ ወይም አለኝታ መሆናቸውን ለማሳየትም የተጠቀሙበት ነው። እንግዲህ ሞራል ምንድን ነው? የአንድ ወታደራዊ ሞራል በምን ይለካል ነው? በጦርነት ጅማሬው፣ በጦርነት ውስጥ ወይስ ከጦርነቱ በኋላ? እነዚህ ሁሉ የአንድን የሞራል የበላይነት ይወስዳል። አንድ ጦርነት ሲካሄድ ምንድን ነው ለጦርነቱ መነሻ? ጦርነቱስ እንዴት ነው ያካሄዱት? ውጤቱስ ምን ይመስላል የሚለው ላይ በዚህ ሁሉ የሞራል የበላይነት አለኝ ነው ቤንጃሚን ኔታንያሁ። ሌላ ምን አሉ? አፋጣኝ ዋጋ እናስከፍላለን ብሎ አስጠነቀቁ። በእኛ ላይ ፖለቲካዊ ጦርነት ለሚከፍት ማንኛውም ሀገር አፋጣኝ ዋጋ እንዲከፍል እናደርጋለን ሲሉ የዲፕሎማሲ ማስፈራሪያ ሰጥተዋል። ሊወስዱ የሚችሉት ፖቴንሻል የሆነ እርምጃ ምንድን ነው ብለን ካየን አምባሳደሮችን ማባረር ወይም ወደ ሀገር መጥራት የራሳቸውን፣ ከስፔን ጋር ያለውን በተለይ የደህንነትና ኢኮኖሚ ትብብር ማቀዛቀዝ ወይም መዝጋት፣ ስፔንን ደግሞ ያው እንደተለመደው በጸረ ሴማዊነት መክሰስ አንዱ ሊሆን ይችላል። ስፔን ለምን ትኩረት ተሰጣት ካላችሁ ብቸኛ ደፋር ሀገር ነች። በነገራችን ላይ ሳንቼዝ የሚባለው ዶናልድ ትራምፕን ዞር በል ነው ያለው። አየር ክልሌ እንዳትጠቀም ነው ያለው። ምክንያቱም ስፔን በአውሮፓ ውስጥ አሁን በእስራኤል ላይ ጠንካራ ማዕቀብ እንዲጣል በግልጽ መወትወቷ ብቻ አይደለም፣ በግልጽ ዘር ማጥፋት ነው፣ ጂኖሳይድ ነው። እስራኤል አይደለም ያሉት፣ የኔታንያሁ ስርዓተ መንግስት ነው። ገቨርንመንትና ስቴትን መለየት አለብን። የእስራኤልን ስቴት በምንወስድ ጊዜ ሁሌ እንደምላችሁ ወደ ሜንስትሪም መምጣት ያልቻሉ በርካታ የእስራኤል ልጆች አሉ በቱ ስቴት ሶሉሽን የሚያምኑ። የኔታንያሁ ግን ስርዓተ መንግስቱ የሊኩድ ፓርቲ ከቀኝ አክራሪው ጋር የተጣበቀው ፓርቲ ነው አሁን በዓለም ላይ እስራኤል ላይ ጫና እያመጣ ያለው እንጂ እስራኤል እዛ ሀገር ኤግዚስት ማድረጓን ማንም ሰው ዓለምንም ቅድመ ሁኔታ የሚቀበለው ነው። ጥያቄው የፍልስጤሞቹን ኬዝ ነው። የፍልስጤሞቹን ኬዝ ደግሞ ጋዛ ላይ አሳይታለች። የኔታንያሁ ስርዓተ መንግስት አሳይተዋል። 70 ሺህ ቁርጥም አድርገው በልተዋል። በኦክቶበር 7 እንዳልኳችሁ ነው ከዚህ በፊት ሐማስ ክርክር የሌለው ሽብር ነው በእስራኤል ህዝብ ላይ የፈጸመው። ባልተለመደው ሁሉ ገሏቸዋል፣ ደፍሯቸዋል፣ አፍኖ ወስዷል። ይሄ በየትኛውም ስታንዳርድ የማይስተባበል ሽብር ነው። ልዩነቱ ምንድን ነው? ተመጣጣኝ ኃይል የሚባል በዓለም አቀፍ ይፈቀዳል። የእነ እስራኤል ደግሞ ምላሽ ምንድን ነው? የደሃያ ዶክትሪን እንዳልኳችን ነው። መሰረተ ልማቱን፣ ህፃኑን፣ ሴቱን ሳተ ጨፍልቀት ጨርሰዋል። ከዛዝ እስራኤልን ሊያጠቃ ሲመጣ ምን እንደሚከተለው ዋጋውን ይቀምሳል እያሉ ግን ይሄን አሉ። እስራኤልም እየተዋጋች ነው፣ ሐማስ እየተዋጋ ነው፣ ሂዝቦላ እየተዋጋ ነው፣ ሁቲ እየተዋጋ ነው፣ ኢራን እየተዋጋች ነው። ስለዚህ በየትኛውም መልኩ በኢራንም በሉ በእስራኤል በኩል በኃይል የሚፈጸም ነገር እንደሌለ ብዙ ነገር አይተናል ማለት ነው። ስለዚህ ስናጠቃልለው እንግዲህ የኔታንያሁ ቁጣ የዓለም የሞራል ተምሳሌት የሆነ ጦራችንን አትክሰሱ ነው። እስራኤል እና ስፔን እንግዲህ እንደምታየው ዲፕሎማቲክ ጦርነቱ በግልጽ ብቻ ሳይሆን በማያሻማ ቋንቋ የዘር ማጥፋት ጋዛ ላይ የፈጸምሽውን ሊባኖስ ላይ ግን እንድትደግሚ አንፈቅድም ብለዋል። ይህ ቦልድ ስቴፕ ይባላል በዲፕሎማሲ። ስለዚህ ከንግግር ወደ ተግባር እንግባ ነው እያሉ ያለው ስፔን። ፈረንሳይም ይሄን ያለችው ቀደም ብለው እነ ቤልጅየም እንዳልኳቸው አየርላንድ አሉ። ስለዚህ ከባድ የሆነ ቀውስ ነው እየፈጠረ ያለው። ከሁሉ በላይ ኢስላማባድ ይደረጋል ሲባል በአንድ ሌሊት ከ220 በላይ ሊባኖስ ውስጥ እስራኤል ገላለች።
ቤት አውድማለች። ይሄ የኔታንያሁ ስማርት ሴራ ነው። አሳያችኋለሁ ምን አይነት ኔታንያሁን ብዙ ሰው የሚሸወደው አንደርማይን የማድረግ ጉዳይ ነው። ቀጥለን የቤንጃሚን ኔታንያሁ እንግዲህ ባለፉት 30 ዓመታት አሁን ሳነባው ያገኘሁትን ላካፍላችሁ። በአሜሪካና በኢራን መካከል የሚደረጉ ማናቸውም የሰላም ወይም የትብብር ጥረቶችን ለማክሸፍ የተጠቀመባቸው ስልቶች፣ ሴራዎች የሚገርሙ ናቸው። በነገራችን ላይ ኢዝ ቬሪ ስማርት ለሚፈልገው ነገር ያው እኔ ፍላጎት ኢቭል ነው ብዬ ነው ማምነው። ምክንያቱም እስራኤል በሰላም መኖር የሚፈልጉ ልጆች አሏት። እነሱ እስከሚመጡ ድረስ የኔታንያሁን አስተዳደር ስርዓተ መንግስቱን መቀየር ለዓለም ሰላም ነው ብዬ ነው እኔ ማምነው። የእሱን ስርዓተ መንግስት ሊኩድ ፓርቲ የሚባለው እና ምንድን ነው በቀደም አይታችኋል። አሁን በሊባኖስ የተካሄደ ያለውን ጥቃትም የዚሁ ስትራቴጂ አካል አድርጎ ሊጠልፎ ሞክሯል። ለምሳሌ በ1995ቱ የኢኮኖሚ እገዳ ታስታውስ እንደሆነ ኮኖኮዲል የሚባለው ኢራን የአሜሪካን ኮኖኮ ኩባንያ ያደረጉት የ$1 ቢሊዮን ስምምነት ኔታንያሁ በዋሽንግተን በነበራቸው ተጽዕኖ አማካኝነት እንዲፈርስ አድርገዋል። ይህ እርምጃ አሜሪካ በኢራን ላይ ጥብቅ ማዕቀብ እንድትጥል መንገድ ከፋችም ነበር። ለምን? ኢራን በየትኛውም ሁኔታ የአሜሪካ ወዳጅ እንድትሆን በተለይ አሁን ባለው የኢራን ፖለቲካ እሱ ያለው ስርዓተ መንግስት ከአሜሪካ ግንኙነት እንዳይፈጥር ኔታንያሁ ይህን በጣም አደላድሎ የሚሰራ ሰው። ሌላው ምንድነው? አክሲስ ኦፍ ኢቭል ታስታውሳላችሁ። ከ2001 እስከ 2002 አሜሪካ ኢራንን በአፍጋኒስታን በጋራ እየሰሩ በነበረበት ወቅት ኔታንያሁ የቡሽን አስተዳደር በመጫን ኢራን የክፋት ዘንግ ነች ዝርዝር ውስጥ አካታት ብሎ ባደረጉት ተጽዕኖ እንድትካተት አድርጓል። በቡሽና በኢራን ያቆጠቆጠውንም ግንኙነት ቆርጦ ጥሎታል። አክሲስ ኦፍ ኢቭል የምታስታውሱ ከሆነ ሌላው የ2015ቱን የኒኩለር ስምምነት ማፍረስ ነው። በጣም ኔታንያሁ በሚገርም ሁኔታ ኦባማን ሁሉ ይዘልፈው ነበር። ኔታንያሁ እንግዲህ በሞሳድ የተዘጋጀ ትልቅ ሰነድ ኢራን ውሸታም ናት የሚል የፓወርፖይንት መግለጫ በትልቅ ዲስፕሌይ ለትራምፕ ካቀረበ በኋላ አሜሪካ ከታሪካዊ ኒኩለር ስምምነት እንድትወጣና ከፍተኛ ማዕቀብ እንዲጣል አድርጓል። ትራምፕ መጡና ቀድጄ ጥየዋለሁ አሉ በ2018 ስንት የተለፋበትን ይሄ ሁሉ ጦርነት ማያስደርሰውም ማለት ነው። ሌላ አራተኛ በቀደም አቅርቤላችሁ ከሆነ የኔ አድማጮች ታስታውሳላችሁ፣ የግሪኩ የገንዘብ ሚኒስትር ምንድን ያለው ሱሌማኒን አለ። ጀነራል ሱሌማኒ ኢራቅ አየር መንገድ ላይ የተገደለው ሳውዲ አረቢያንና ኢራንን ለማስታረቅ በነበረው ሂደት ላይ ተሳታፊ እያለ ነው የተገደለው ብሏል። ግን አስቡት ኔታንያሁ ጀነራል ቃሲም ሱሌማኒን አሜሪካን እየገደለ ነው በሚል መረጃ እንግዲህ ለትራምፕ ያቀርባል ማለት ነው። ትራምፕ ምንድን ያሉት አሜሪካ ግድያው እንድትፈጽም ትእዛዝ ሰጡ ማለት ነው። ይህ በሁለቱ ሀገራት መካከል የጦርነት ድባብ ፈጥሮ ነበረ። ምክንያቱ ምንድን ነው? ሳውዲ አረቢያና ኢራን ከታረቁ ለኔታንያሁ የህልውና ስጋት ነው። እስራኤል ምንም ያደርጓት ነገር የለም። ኔታንያሁ ግን ከይዙ ፍርድ ቤት ቴብል ይደረጋል። በከፍተኛ ሙስና ይፈለጋል። ብዙ ጊዜ አይታችሁት ከሆነ ወዲያው ጦርነት ውስጥ ነው የሚከፍተው። የህልውና አደጋ ውስጥ መጨረሻ ላይ ትራምፕ ፕሬዚደንቱን ለመኑት እባክህ ሲሉት አያገባኝም አለ። በሰራ ወንጀል በፍርድ ይጠየቃል። ይሄ እስራኤል ነው አሉ ፕሬዚደንቱ። አሁን ያሉት ፕሬዚደንት እኛ ሀገር መጥተው የነበሩት ፕሬዚደንት ማለት ነው። ግን ሱሌማኒ የተገደለው ፒስ ለመፍጠር ነው። ያን የእሱን ሮል ግን በኋላ ማን አሳካው ነው? ቻይና ኢራንና ሳውዲ አረቢያን አስታረቀች። ኢራንና ሳውዲ አረቢያ ታረቁ ማለት በምዕራቡ ዓለም የኮርፖሬት ሚዲያ የሺዓትና የሱኒ ፖለቲካ ጨዋታ ሞተ ማለት ነው። ሁለቱንም ይዛየት ይዛ መጣች። ቻይና ብሪክስ ላይ ይዛ መጣች። ሁለቱም ኤምባሳቸው እንዲከፍቱ አደረገች። የንግድ ስምምነቶች እንዲደረጉ ተደረገ። ሁለተኛው
እዛ ውስጥ በጣም ሚሊታራይዝድ የሆነ የሴኩሪቲ ሜንታሊቲ እስካልተፈጠረ ድረስ የአሜሪካንን ጦር መሳሪያ የሚገዛ የሚሸምት አይኖርም። ኢራንና ሳውዲ አረቢያ ትልቆቹ የመካከለኛው ምስራቅ ናቸው። እነሱ ሰላም ከሆኑ መሸጫ ያለው ልክ እንደ አውሮፓ ማለት ነው። አውሮፓ ውስጥ ጀርመን 45% ኢነርጂዋ የኃይል አቅርቦት ከሩሲያ ነበር የምትወስደው። ግን ይሄ እንዲቋረጥ አደረገ ባይደን። ጭራሽ ስትሪም ዋንን በባህር ውስጥ የሚሄደውን ሁሉ በኋላ ዩክሬኖች ነው ተባለ እንዲፈነዳ፣ ሁለተኛው አይከፈትም፣ ቢከፈትም ይፈነዳል። በቪዲዮ አለ ጆ ባይደን። የሩሲያ እንግዲህ ነዳጅ ማስተላለፊያውን በባህር የሚመጣው ማለት ነው። ለምን ጀርመንና ሩሲያ ከንግድ በኋላ ወዴት ነው የሚሄዱት? ኢነሚቲ በመሃላቸው ያለው ጥላቻ ሆስቲሊቲ ይቀርና በተለይ መርከን ያለች ወደ ቱሪዝም የባህል ልውውጥና በኋላ በንግድም በባህልም በቱሪዝም ሲተሳሰሩ አውሮፓ ውስጥ የመረጋጋት ጉዳይና የሴኩሪቲ ችግር እየቀነሰ ስለሚመጣ የመልቲ ኮርፖሬት የሚሊተሪ ኢንዱስትሪው ለማይሸጣል F-35 ለማይሸጣል። አውሮፓ ውስጥ ሩሲያና ጀርመን ከተፈቃቀሩ፣ ሩሲያና ፊንላንድ ከተግባቡ፣ ሩሲያና እንግሊዝ ከተግባቡ፣ ሩሲያና ስፔን ከተግባቡ ያው የአውሮፓዎቹ ድንቁርና አይገባም። ለምን እንደዚህ እንደሚሆኑም አይገባም። የሀገራቸውን ኢኮኖሚ ገለው ዘሶኮል ሊበራል ቫሊዩ መርጠናል የፖለቲካውን ወገኖቻችን ብሎ ትራምፕ ያው በካልቾ ብሏቸዋል። ስለዚህ በዛ ጊዜ ኒኩለሩን ስምምነት ተበጠሰ ማለት ነው። ሌላው ምንድን ነው? ህዳር 2020 ላይ ታስታውሱ እንደሆነ የኒኩለር ሳይንቲስቱ ግድያ የኢራን ከፍተኛ የኒኩለር ሳይንስ የነበሩት ሙሐሰን ፋሪክ ዛዲህ የሚባሉት በእስራኤል መገደላቸው ቀጣዩ የአሜሪካ አስተዳደር ስምምነቱን ለማደስ የሚያደርገውን ጥረት እንዲወሳሰብ አድርጎታል። ሌላውስ በ2024 እስከ 2026 ቀጥተኛ ግጭት በነገራችን ላይ በፊት ግሬ ላይ ነበር የሚጫወቱት። ይሄ ጥንቃቄ አንዱ ፕሮክሲ ምናምን ነው። እንደዚህ በሐላል የወጣ ግጭት 40 ዓመት ጸሎቴ ነው ብሏል። ጸልዮ መጨረሻ ላይ አላፈረም። ዶናልድ ትራምፕን አግኝተዋል፣ ቤንጃሚን ኔታንያሁ። ስለዚህ በደማስቆ የሚገኘውን የኢራን ኤምባሲ ከመምታት ጀምሮ አሁን እስካለው ጦርነት ድረስ ኔታንያሁ አሜሪካና ኢራን ምንም አይነት ስራ ግንኙነት እንዳይኖራቸው ሰርቷል። አሁን ይሄ በደግነትና በክፋት የሚታይ አይደለም። እሱ ለሀገር ይጠቅማል ብሎ አርጎት ሊሆን ይችላል። እኛ ደግሞ ከአጠቃላይ ከሀገር ሰላም ምን ፋይዳ አለው የሚል ደግሞ የሚመለከታል። ሌሎችም በራሳቸው የብሔራዊ ጥቅም ያውታል። ግን በቃ ላለፉት ኦልሞስት 30 ዓመታት የአሜሪካና የኢራን ግንኙነትን ፈጽሞ አንድም መስመር እንዳይንቀሳቀስ ኔታንያሁ ሰርቷል። መጨረሻ ላይም ከአሜሪካ ጎን ኢራንን ለመደብደብ በቅቷል። ምን አለ ትላንትና? በምንፈልገው መልኩ የኢራንን ጦርነት አልጨረስንም አለ። ግን ምን አለ? የሪጂናል ባላንሱን ግን አስተካክለናል አለ። ሁሌም ብላችሁ የአካባቢ የበላይነትና ሀብት የመቆጣጠር ጋዛ ላይ ይሄ 70 ሺህ የተጠረገበት ቦታ በነገራችን ላይ በጣም ከፍተኛ የሆነ የጋዝ ዲፖዚት ያለበት ነው። ዛሬ የዶናልድ ትራምፕ ልጅ ባለቤት ኩሽነር ችግር የለም አሪፍ ሪል ስቴት ሰርተን እዛ ውስጥ ይኖራሉ አለ። በነ ኩሽነር የሚሰራ ሪል ስቴት አይደለም አዲስ አበባ ያለ ሪል ስቴት እዚህ ማን እንደሚኖርበት ታውቃላችሁ። እንኳን የጋዛ እነዛ ምስኪኖች ሀገር የሌላቸው በዛ ደረጃ የሚታጨዱት የኩሽነርን አፎርድ አድርገው ግን የጋዛ እዛቸው ላይ ያላቸዋን ቦታ ላይ በነገራችን ላይ አማራጭ የምትባለው ከዩኤኢ ወደ እስራኤል ልክ የግብፁን ሲዩስ ካናልን አሁን ደግሞ የሆርሙዝን ኦልተርኔቲቭ እንሰራለን የሚባለው መውጫው ልክ ጋዛዎችን የጠረጉበት ቦታ አዲስ ሸጥም ያለው ማስተላለፊያ ማለት ነው። ስለዚህ በአጠቃላይ ከኮንኮ ስምምነት እስከ ሊባኖስ ድረስ ኔታንያሁ የሚፈልገውን አድርጓል ማለት ነው። የሴራ አባት ነው፣ አንበሳ ነው። ልክ ነው አይደለም? እኔ ኔታንያሁን ስርዓተ መንግስት ልክ ነው ብዬ አላምንም። ግን እሱ በራሱ መንገድ ልክ ሊሆን ይችላል፣ ዓለም ደግሞ በሚታየው ያያል። ዛሬ ግን አውሮፓዎቹ ባን ነው እባክህ ሁለተኛ
የዘር ማጥፋት አንፈቅድልህም ብለውታል ማለት ነው። ፈንታሌዎች ነን ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ። አብረን ነው። አሁን አብዛኞቻችሁ አሜሪካ ለምንድን ነው በዚህ ደረጃ ለእስራኤል እንደዚህ የምትሆነው? እስራኤልስ ከአሜሪካ ውጪ አልሰማ ያለችው ለምንድን ነው? ምንድን ነው ግንኙነታቸው የሚለውን በርካታ አድማጮቻችን እየጠየቃችሁ ነው እና አንድ ካገኘሁት ላካፍላችሁ። ከናኦም ቾሚስኪ ይሄን በተመለከተ የተናገረዋል። እሱን ታሰማቸዋል። መጀመሪያ ግን እሱን ለመከታተል ምንድን ነው የሚለው ምን አይነት ነገሮች ነው የሚያቀርበው የሚለውን ፍሬ ላስይዛችሁ። አንደኛ ናኦም ቾሚስኪ እንግዲህ የአሜሪካና የእስራኤል ግንኙነትን የሚተነትኑበት መንገድ ከወትሮ የተለየና ጥልቅ ነው እንዳንል በዚህ ሰዓት እርጅና ላይ ያሉት ቀደም ብለው ተንትነው ያስቀመጡት ነው። ይህ ትንታኔ በተለይ አሁን ባለው የ2026 ቀውስ ወቅት ለምን አሜሪካ ከመቼውም ጊዜ በላይ ከእስራኤል ጎን እንደቆመች ለመረዳት ቁልፍ መነሻ ይሆናል ብዬ ነው ያመጣሁት። እንግዲህ ናኦም ቾሚስኪ 4 ነጥቦችን ያስቀምጣል። አንደኛም ግንኙነታቸው ይላል የክርስትና ጽዮኒዝም ወይም ክርስቲያን ዛዮኒዝም ተጽዕኖ ነው ይላል። ቾሚስኪ እንደሚሉት የአሜሪካ ድጋፍ ከፖለቲካ ስሌት ባለፈ ጥልቅ የሆነ ሃይማኖታዊ መሰረት አለው። እስራኤልን መርዳት ማለት ነው። ምንድን ነው ፍሬ ነገሩ? ብዙዎች የአሜሪካ መሪዎች ከውድሮ ዊልሰን እስከ ዛሬዎቹ መሪዎች ድረስ የእስራኤልን መመስረት በመጽሐፍ ቅዱስ ውስጥ እንደተጠቀሰ የትንቢት መፈጸሚያ አድርገው ነው የሚያዩት። ይህ እንግዲህ እይታቸው ነው። የፖለቲካል ሊደርሺፑ የፓወር ሰርክል ላይ የሚመጡ ሰዎች በዚህ መልኩ ነው የሚረዱት። ሃይማኖታዊ ስሜት በአሜሪካ የውስጥ ፖለቲካና በምርጫ ወቅት በእስራኤል ሎቢ ግሩፕ የሚባሉ አሉ። እንዴት እንደ ትልቅ ኃይል እንደሚሆን አንዱ ማሳያ ነው። ሰምታችሁ ታውቃላችሁ። ሁለተኛው ምን ይላሉ ናኦም ቾሚስኪ? የሰፋሪ ቅኝ አገዛዝ ትስስር ይላሉ። ሴትለር ኮሎኒያል ኪንሺፕ ነው የሚሉት እሳቸው። አሜሪካ፣ አውስትራሊያ እና ካናዳ እስራኤልን የሚደግፉበት አሉ ታሪካችን አንድ ነው ብሎ ስለሚያምኑ ነው። ይህም ሲባል እነዚህ ሀገራት ልክ እንደ እስራኤል ነባሩ ህዝብ በመተካት የተመሰረቱ በመሆናቸው የእስራኤል እንቅስቃሴ እንደ ህጋዊ የግዛት ማስፋፋት ያዩታል። ሌላው ይህ የስነ ልቦናዊ ትስስር አሜሪካ ለምን የእስራኤልን ዓለም አቀፋዊ ተጠያቂነት እንደምትከላከል ያብራራሉ። ከራሳቸው አፈጣጠር በመነሳት ብለው ያስቀምጡታል። ሶስተኛው በመካከለኛው ምስራቅ የጦር ሰፈር ይላሉ። እስራኤልን እንደ ስትራቴጂክ አሴት ነው የሚያዩት የአሜሪካ ፖለቲካል ሊደርሺፕ። ከ1948 ጀምሮ ፔንታገን እስራኤልን እንደ ትልቅ ወታደራዊ ሀብት ነው የሚመለከተው ይላሉ ፕሮፌሰር። እስራኤል አረብ ብሔርተኝነትና የምዕራባውያንን ተቋሚ ኃይሎች በመምታት ረገድ ለአሜሪካ ታማኝ አገር ሆና ቆይታለች ይላሉ። አሁንም እንደምናየው ኢራንን እስራኤል የአሜሪካንን ጥቅም የምታስጠብቅ የፊት መስመር ጦር መሆኗን ያሳያል ብሎ ፕሮፌሰሩ ይከራከራል። ስለዚህ የአሜሪካ ጦር ሰፈር ነች ነው የሚሉት እሳቸው። ሌላውም እንደሚሉት የአሜሪካ ጦር ቅርንጫፍ ነው፣ ሚሊተሪ ኦፍሹት ይሏቸዋል። እስራኤል ከአጋርነት ባለፈ ይላሉ እሳቸው የአሜሪካ ጦር መሳሪያ ግምጃ ቤት ሆና ታገለግላለች። በቅርቡ እንግዲህ በጋዛና በሊባኖስ በነበረው ጥቃት እስራኤል የተጠቀመችው መሳሪያ በአሜሪካ ስም እዛው እስራኤል ውስጥ ተከማችቶ የነበረ መሆኑን ማረጋገጫዎች ያሳያሉ። እስራኤል ጦርነት ስትገጥም አሜሪካ ጦርነቱ ውስጥ ነች ብላችሁ ውሰዱ ይላሉ ፕሮፌሰር። ስለዚህ እነዚህ መነሻዎች ናቸው የነሱ ትስስሮች ብሎ ያምናሉ። ለምሳሌ የናኦም ቾሚስኪን አንዱን ብታዩት ድጋፍ ከሚሰጥ አንዱ
የእሳቸውን አባባላውን ለምሳሌ ለማረጋገጥ ከፈለጋችሁ ጆን ኬንት የቀድሞ የጸረ ሽብር ግብረ ኃይሉ መሪ በራሱ ፍቃድ የለቀቀው 21.7 ቢሊዮን ዶላር 4 ዓመት ባልሞላ ውስጥ ለእስራኤል አሜሪካ የጦር መሳሪያና ሊኩዊድ ካሽ አቅርባለች ይላል። ስለዚህ አሜሪካ ለምን ለእስራኤል ትገዛለች ብለን ስንጠይቅ ከሃይማኖት እስከ ጂኦፖለቲካ ያለው የአሜሪካንና የእስራኤል ድብቅ ጋብቻ ካላችሁ እስራኤል 51ኛው አሜሪካ ግዛት የፔንታጎን ስትራቴጂ ማሳለጫ ይህን ሁሉ ብትደምሩት የናኦሚ ቾምስኪ መነሻ ነጥቦች አጋር ይሆናሉ ማለት ነው። ስለዚህ የናኦሚ ቾምስኪን 3 ደቂቃ ነች መሰለኝ ልጋብዛችሁና እናንተ ደግሞ እኛ ብናቀርብም ከኛ የተሻሉ በርካታ ደግሞ በስፋት ሊረዱ የሚችሉ አድማጮቻችን ስላሉ እነሱን በማክበር ደግሞ የናኦሚ ቾምስኪን እቺን 3 ደቂቃ ልጋብዛችሁ። Why does the United States support Israel? Well, there's a history, and a very interesting one, that actually goes back a long time. One thing to remember is that Christian Zionism is a very powerful force, which goes back long before Jewish Zionism. In England particularly, Christian Zionism was a powerful force among British elites. It's part of the motivation for the Balfour Declaration and for Britain's support for Jewish colonization of Israel. Remember, the Bible said, and that's a big part of British elite culture. Same in the United States. Woodrow Wilson was a devout Christian who read the Bible every day. So did Harry Truman. In the Roosevelt administration, one of the leading officials, Harold Ickes, once described the return of the Jews to Palestine as the greatest event in history. It's realizing the lesson of the Bible. These are deeply religious countries in which the biblical commands, so-called, are taken quite literally. Also, this is just part of colonization. This is the last phase of European colonization. And notice that the countries that are most strongly in support of Israel are not just the United States. It's the United States, Australia, and Canada, the offshoots of England, Anglosphere sometimes called, unusual forms of imperialism. These are settler colonial societies, societies in which not like India, not like the British in India, say, societies, South Africa was a little like this, or Algeria under the French. Settler colonial societies in which the settlers came in, essentially eliminated the native population, also driven by religious principles, very religious groups driven by Christian Zionism. Those are major cultural factors. There are also significant geostrategic factors. You go back to 1948, there was actually a split between the State Department and the Pentagon in the United States over how to react to the new state of Israel. The State Department was not committed strongly to Israeli conquests, the establishment of the state, and was concerned about the refugees. It wanted an implementation of the refugee problem. The Pentagon, on the other hand, was very impressed with Israel's military potential. The Israeli military successes, if you look back at the internal record and declassified, the Joint Chiefs of Staff described Israel as the second largest military force in the region after Turkey and a potential base for U.S. power in the region. That continued. Can't run through the whole record, but in 1958, when there was a serious crisis in the region, Israel was the only state that strongly cooperated with Britain and the United States, and it won plenty of support from the governments and the military for that reason. 1967 is when the current relations with Israel were pretty much established. Israel performed a major service to the United States by destroying secular Arab nationalism, a major enemy of the United States.
and supporting radical Islam, which the U.S. supported. And it continues right until the present. Right now, we saw an example of that just during the latest Gaza attack. You recall that at one point, Israel began to run out of munitions during the assault, despite the fact that it's armed to the teeth. The United States provided Israel with additional munitions through the Pentagon. And notice where they were taken from. These were U.S. munitions pre-positioned in Israel for eventual use by U.S. forces. One of many signs of how Israel is regarded as essentially a military offshoot of the United States. እንደሰማችሁት ነው። ያው ከራሳቸው መስማት የበለጠ መረዳት ይፈጥርላቸዋል። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ አድርጉ። ለብዙ ሰው እንዲዳረስ ብታደርጉልን እንመርጣለን። አሁን $90 ቢሊዮን የኢኮኖሚ ጦርነት ውስጥ የገባችው ኢራን ምን ማለት ነው የሚለውን ከአንድ የኢኮኖሚ ትንታኔ ተነስተን ለእናንተ እናቀርባለን። ፈንታሌዎች ነን። አብራችሁ ነው። ውድ አድማጮች፣ ይህ የጄፒ ሞርጋን የገበያን ትንታኔ ማዕከል ባደረገ መልኩ ነው የማቀርበው። ኢራን ያላት ስትራቴጂካዊ መልክዓ ምድራዊ አቀማመጥ እንዴት ወደ ግዙፍ የኢኮኖሚና ወታደራዊ አቅም መለወጥ እንደምትችል የሚያሳይ ነው። ለዛም እየሰሩ ነው እየተባለ ነው። ስለዚህ የሆርሙዝ ቀረጥ ሆርሙዝ ቶል የታሰበውን ያህል ተግባራዊ መታደርግ ከሆነ የመካከለኛው ምስራቅን የኃይል ሚዛን ሙሉ በሙሉ ይቀይረዋል። ቤንጃሚን ኔታንያሁ፣ አሜሪካ እነ ሳውዲ አረቢያ የሚማማቱት ለዛ ነው። እንዴት የሚለውን እንስማ። ስሌቱ $1 ቢሊዮን ስሌት ነው። ምን ማለት ነው? ኢራን በዚህ በሆርሙዝ መንገድ በሚያልፉ መርከቦች ላይ $2 ሚሊዮን ታክስ ብትጥል፣ አሁን እየጣለች ነው። በዘላቂነት ማድረግ ከቻለት ውጤቱ ምን ያመጣል ካላችሁ፣ አመታዊ ገቢው በቀን ከ100 እስከ 130 መርከቦች የሚያልፉ በመሆኑ በአመት ከ70 እስከ 90 ቢሊዮን ተጨማሪ ገቢ ታገኛለች። ይህ ፈጣን ገቢ ደግሞ ምኑ ነው የሚያስፈራው ካላችሁ፣ በአሁኑ ወቅት በዚህ መንገድ ላይ ተዘግተው የሚገኙት 2000 እና 3000 መርከቦች ብቻ በመቅረጣው ከ4 እስከ 6 ቢሊዮን ማግኘት ትችላለች። ይህ ምን ማለት ነው? የግብፁን የስዊዝ ካናል አመታዊ ገቢ እኩያ ታገኛለች። የዘጋጃቸውን ብቻ መርከቦቻውን ብታሳልፍ ማለት ነው። ምን ኢምፓክት አለው? የኢኮኖሚና ወታደራዊ አቅምን ላይመለስ ሊያንሰራሩ ይችላሉ ነው። እንዴት? የኢራን አጠቃላይ የሀገር ውስጥ ምርት ጂዲፒው በ2025 ከነበረበት $356 ቢሊዮን ቀረጡን ሲጨምሩበት ወደ $446 ቢሊዮን ይደርሳል ማለት ነው። ያ ምን ማለት ነው? በዚህ በአዲሱ ቀረጥ ብቻ ከ20 እስከ 25 በመቶ ጂዲፒው ላይ ውጤት ኢምፓክት ያሳያል ማለት ነው። ከዚህ ውስጥ ደግሞ ብሬክዳውን ስናደርገው በወታደራዊ በጀት ስታዩት $23 ቢሊዮን ወታደራዊ በጀቷን በ4 እጥፍ የማሳደግ የሃይፐርሶኒክ ሚሳይሎች፣ የድሮኖች መንጋ፣ የሩሲያና የቻይና ዘመናዊ ተዋጊ ጀቶች ለመግዛት ቀብረር ብላ ትገዛለች። መሰረተ ልማቱን በተመለከተ በእስራኤል ጥቃት የወደሙ የኒኩለር የወታደራዊ ጣቢያዎች፣ ፔትሮኬሚካሎች፣ የአሉሚኒየም ኢንዱስትሪ ለመገንባት በከፍተኛ ፍጥነት አንሰራርታ በ5 እና 10 ዓመት ውስጥ ሌላ አዲስ ኢራን ነው የምታዩት። ጦርነቱ ሆርሙዝ ሲባል ቀላል አይደለም። ተጨማሪ በማህበራዊና ፖለቲካ አንድምታ ከታየ እሱ ደግሞ በጣም ከባድ ነው። አንደኛ በኢራን ውስጥ ያለው ስራ አጥነት
ለ40 ዓመት በተዘጋና በተዳከመ ኢኮኖሚ ውስጥ ስራ ይፈላል ማለት ነው። በኢራን ውስጥ በርካታ ስራ ተፈጥሯል ማለት የተረጋጋ መንግስትና ህዝብ ከዚህ የበለጠ ይገኛል ማለት ነው። ያ ደግሞ መካከለኛ ኢኮኖሚ ላለውና ወደ ብልጽግና ደግሞ ለመሸጋገር መደላድሉን መፍጠር ትችላለች ማለት ነው። በጤናው ዘርፍም የምታደርገው ወጪን በማሳደግ የህዝቧን ተጠቃሚነት ታረጋግጣለች ማለት ነው። ስለዚህ በሆርሙዝ የሚወራ ወሬ ተራ ወሬ አይደለም። ሌላው የዓለም አቀፍ ምላሽ ግሎባል ሪያክሽኑ ምንድነው ካላችሁ በአደባባይ በሐላል ዝርፊያ ነው ኢራን ያዘችው፣ ዓለም ያስቁምልን እያለ ነው አብዛኛው የምዕራቡ ዓለም እየጮኸ ያለው። ቻይናና ግሎባል ሳውዙስ ምን እያለ ነው? ቻይና ክፍያውን በዝምታ በመክፈል የነዳጅ ፍሰቷን ማረጋገጥ ነው። ቻይና ኮሽታ አትፈልግም። በጣም ብዙ አይድል የሆነ የተቀመጠ ገንዘብ አላት። እንኳን ለኢራን የምትከፍለው የአሜሪካን ግምዣ ቤት ሰነዶችን እስከ 3-5 ትሪሊዮን ዶላር ግዢ የፈጸመች ነች። በማደግ ላይ ያሉ ሀገራት ደግሞ በተለይ ሳውዙ ፍትሃዊ እርምጃ አድርገው ሊያዩት ይችላሉ። ይሄ ነው በአንድ በርሜል $2 ነው ኦልሞስት። ስለዚህ ይሄ የሆርሙዝ ጥያቄ የ$90 ቢሊዮን የኢኮኖሚ ጦርነት ነው። ለዚህ ነው ኢራን የ$90 ቢሊዮን ለማግኘት ያቀደችው አዲሱ የኢኮኖሚ ጦርነት ነው ተብሎ ነው የሚነገረው። በነገራችን ላይ $2 ሚሊዮን በአንድ መርከብ ትባላለ። የኢራን ወታደራዊ በጀት ሊያንሰራራ ነው። ቀጠቀጥናት በቀረጡ ግን ልትነሳ ነው። እኛ በፈጠርነው ጦርነት አዲስ ኃይል ሆና መውጣቷ የአካባቢ የበላይ ሆና መውጣቷ ሊዋጥላቸው አልቻለም። ስህተቱን ግን የሰሩት ራሳቸው ናቸው። ግን ምን ብሏል ዶናልድ ትራምፕ? እየሰማው ነው ቀረጥ እንደምትወስዱ እረፉ፣ መልሼ እርምጃ እንወስዳለሁ ብሎ ዛሬ በሶሻል ትሩዝ በራሳቸው አካውንት ዶናልድ ትራምፕ ጽፈዋል። ስለዚህ ይህ የኢኮኖሚ ጦርነት ወይም ኢኮኖሚክ ዋርፌር በቀላሉ ለማለፍ ያልፈቀዱ አሉ። በተለይ እነ ኔታንያሁ አጠፋለሁ ብሎ ሄዶ ቢሊዮነር አረጋቸው። ለዚህ ነው ብዙ የፖለቲካ ተንታኞች አዲስ ኃይል እየተፈጠረ ነው ኢራን ውስጥ የሚሉት። ለዚህ ነው ማለት ነው። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። ቻው።